ባለፉት 6 ወራት በአገር አቀፍ ደረጃ 1.5 ሚሊዮን ዜጎች በአዲስ መልኩ የንጹህ መጠጥ ውሃ አገልግሎት ማግኘታቸው ተገለጸ። የውሃና ኢነርጂ ሚኒስቴር በክልል ውሃና ኢነርጂ ቢሮዎችና ከሌሎች ባለድርሻ አካላት ጋር የ2018 በጀት ዓመት የ6 ወራት እቅድ አፈጻጸሙን በነቀምት ከተማ መገምገሙን ቀጥሏል። በመላው ሀገሪቱ የንጹህ መጠጥ ውሃ ተደራሽነትን ለማስፋት በተሰሩ ስራዎች ባለፉት 6 ወራት ውስጥ በከተማና በገጠር ደረጃ ለ1.5 ሚሊዮን ዜጎች የንጹህ መጠጥ ውሃ ተደራሽ ማድረግ መቻሉን በውሃና ኢነርጂ ሚኒስቴር የስትራቴጂክ ጉዳዮች ስራ አስፈጻሚ አለሙ መንገሻ ገልጸዋል። ከመጠጥ ውሃ አቅርቦት ጋር ተያይዞ በከተማም በገጠርም እንደ ሚኒስቴር መስሪያ ቤት ከክልሎች ጋር በመሆን በርካታ ስራዎች እየሰራ ነው። ይህንን አቅርቦት ምናልባት በዚህ 6 ወር ውስጥ አጠቃላይ ወደ 800,000 ህዝብ አዲስ ንጹህ መጠጥ ውሃ ተጠቃሚ እናደርጋለን ብለን ነበር እንደ ሀገር። ነገር ግን ከዛ በላይ ከ1.5 ሚሊዮን በላይ ዜጎች የንጹህ መጠጥ ውሃ ተጠቃሚ ሆነዋል ማለት ነው። ወደ 1 ሚሊዮኑ በገጠር ነው። ወደ 500,000 ደግሞ በከተማ አዲስ የመጠጥ ውሃ ያገኘ ዜጎች ናቸው ማለት ነው። በበጀት ዓመቱ በኢነርጂ ዘርፍ የውሃ ሀብት አስተዳደር ማዘመር እንዲሁም መረጃዎችን ከማሰባሰብ ብሎም የውሃ ሀብትን በአግባቡ ከመጠቀም አንጻር በተሰሩ ስራዎች አመርቂ ውጤት መምጣቱን አክለው አንስተዋል። ኢትዮጵያ ለዘመናት የውሃ ማማ በሚል የተዛባ ትርክት ውስጥ የውሃ ሀብት በአግባቡ መጠቀም ሳትችል ቆይታለች ያሉት የውሃና ኢነርጂ ሚኒስትር ሀብታሙ ኢተፋ አሁን ላይ የውሃ ሀብትን በማልማት ጎረቤት ሀገራትንም ተጠቃሚ ማድረግ መቻሉን ተናግረዋል። ኢትዮጵያ ሰዎች በተሳሳተ መንገድ ኢትዮጵያ የውሃ ማማ ናት የሚል ትርክት ሲቀመጥ ውሃ ተርፎን ብዙ ውሃ እንዳለን ተደርጎ ኢትዮጵያ ታሪካዊ ጠላቶች የምንላቸው ደግሞ ይሄንን በመውሰድና ማስተጋባት ውሃ ሀብቶቻችን እንዳንጠቀም ሲደረጉ የነበሩት ጉዳይ እውነትም ባይሆንም ያለችን ውሃ ግን ከፍ ባለ ቦታ ላይ መቀመጣችን ማማ ቢያሰኝም እሱን መንከባከብ መጠበቅ አንዱ ስራችን ይሆናል። ውሃ የሚጠበቀው አዲስ አበባ ቁጭ ብለን አይደለም። ውሃ የምትጠበቀው በእያንዳንዱ ሰፈር ባለችው ፐርሰን ኦፍ ላንድ ወይም በትንሹ ተፋሰስ ላይ ኢትዮጵያ ባላት ውሃ ሀብት ከኛም አልፎ ሄዶ ጎረቤቶቻችን የታችኞቹ ሀገሮች ያሉትን በአባይ ላይ ያሉት ወገኖች ተጠቃሚ ሆነው አጀንዳ ለዓለም መሆን የቻለው ባለፉት 6-7 ዓመት በተለይ ክቡር ጠቅላይ ሚኒስትራችን ሊመሰገኑበት የሚገባው የአረንጓዴ አሻራ ስራ ከዚህ ጋር ተያይዞ የራሱ ድርሻ ይወጣል። ውሃን ማስተዳደር ማለት ውሃን ዝም ብሎ መብራት ሳይሆን ውሃን እያበለጸግን እንገኛለን። ኢትዮጵያ ውሃን እያበለጸገች ትገኛለች። ይሄንን ዓለም ሊገነዘብ ይገባዋል። ኢትዮጵያ ውሃ እያበለጸገች የተፋሰሶችን ደህንነት እየጠበቀች መሆኑ በመድረኩ የተገለጸ ሲሆን ባለፉት ዓመታት 48 ቢሊዮን ችግኞች መተከላቸውና ከ30 በመቶ በላይ ደግሞ በአባይ ተፋሰስ አካባቢዎች መተከላቸው ለተፋሰሱ ትልቅ አስተዋጽኦ ለመደረጉ ማሳያ እንደሆነ ነው የተነገረው። ድርቅና ጎርፍን ቀድሞ ለመከላከል የትንበያ መረጃዎችን ጥራት ማሳደግም ሚኒስቴር መስሪያ ቤቱ ከሰራቸው ስራዎች መካከል እንደሚገኙበት ተነስቷል። በዚህ 6 ወር ውስጥ እንደዚሁም ደግሞ ከዛም ባለፉ እየተንከባለሉ ያሉ በርካታ ችግሮች አሉ። እነኛን ችግሮች ለራሱ መፍትሄ እየሰጠን ይሄን ነው። ግን ከችግሮቹ አንዱ ትልቁ ምናልባት አንዳንድ የፕሮጀክቶች መጓተት በአንድም በሌላም መልኩ አለ። ሌላኛው ምናልባት በተወሰኑ ነገሮች ላይ የዋጋ ንረቶች አሉ። የፕሮጀክት በጊዜው ለመጨረስ አፌክት የሚያደርጉ እነኛንም የራሱ የሆነ መፍትሄ ከሌላው ባለድርሻ አካል ጋር እየተነጋገር መፍትሄ እየሰጠናቸው አብዛኞቹን ፕሮጀክቶች ለማጠናቀቅ ከፍተኛ ጥረት እያደረግን ያለ ነው። የተጀማመሩ በርካታ ፕሮጀክቶች አሉ እንደ ዘርፍም እነኛን በቶሎ ጨርሶ ለማህበረሰቡ በንጹህ መጠጥ ውሃም በኢነርጂም ተደራሽ ማድረግ እንደዚሁም ደግሞ አጠቃላይ የሀገሪቱን ስራዎች በዚህ ዘርፍ ላይ ያሉትን ከሌሎች ባለድርሻ ጋር በመናበብ ስራዎችን የተሻለ ውጤት ማስቀመጥ ትልቁ የትኩረት አቅጣጫ ነው ብለን የምናስበው። እንደ ሀገር የንጹህ መጠጥ ውሃና የኢነርጂ ተደራሽነትን ለማስፋት በሚሰራው ስራ የሚያጋጥሙ የፕሮጀክቶች መዘግየት ችግርን እልባት በመስጠት ፕሮጀክቶች በተያዘላቸው ጊዜ በማጠናቀቅ ማህበረሰቡን ተጠቃሚ ለማድረግ በትኩረት የተሰራ መሆኑ ተገልጿል። በውሃ አስተዳደር፣ በመጠጥ ውሃና ሳኒቴሽን፣ በኢነርጂ ልማት እንዲሁም በተጠሪ ተቋሞች በአቅም ግንባታ የተመዘገበው ውጤት በቀጣይነት ተጠናክሮ መቀጠል እንዳለበት በመድረኩ ተመላክቷል።